ቤተሰቦች ከች ብለናል። ከረፈደ እንዴት ናችሁልኝ? የሀይሚትዬ ሰብስክራይብ 8 አንድ ሆናለች። የኛ ስማርት፣ የኛ ፕሪንስ፣ የኛ አንደኛ ሸገርም ሄደዋል እና ውዶች እንግዲህ ከረፈደ ከች ብዬላችኋለሁ። የሀይሚዬ ሰብስክራይብ በጣም ነው ደስ ያለኝ እና የጨረቃ ፋሚሊዎች ትለያላችሁ። በጣም መልካሞች ናቸው። እንግዲህ ትንሽ ነው የቀረው 20 ነበር 19 ሺህ ወይ ደግሞ 18 ሊሆን ይችላል። እንግዲህ ሁላችንም ሼር እያደረግን በተቻለ መጠን የሀይሚዬን መስት ነው። ለምን ያው 3 4 መናገር የለብንም። እንደታወቀው 3 ከገባ ፕሮሚስ ሰላም መቅዶኒያ ምስኪኖችን የ2000 ህዝብ ሰው ታበላለች ማለት ነው ምሳ። ስለዚህ ሁላችንም አይከፈልበትም። ሼር ለምታውቁትም ሰብስክራይብ ያርጓት ባይ ነኝ። እንግዲህ ከች ብዬላችኋለሁ ከረፈደ በድምጼ ማለት ነው። በድምጽ ያልኳ ምን ልበልና የቲክቶክ ነበር እስካሁን ሰው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። እንግዲህ አሸወይና ነው ታውቃላችሁ፣ አሸወይና። አሁን ግን ኢንሻአላህ ወደ ሰላም እንዲመጡልን ሞርዛን በውስጥ መከሯቸው። ሞርዛን ብሩክን ይበቃል፣ ወደ ሰላም ይምጡልን። ሰብስክራይባቸውንም ሰፖርት እያልን ለምን ሀሳባችን እንዳይከፋፈል ማለት ነው። ቪዲዮአቸውን በደንብ እንዲታይ በቃ እና ወደ ሰላም ቢመጣ እኔ ከዚህ ነው የምስቀው። እኔ ያኔ እንደዛ በሚለው ማለት ነውና የመጣሁት እንግዲህ ውዶቼ ያው ቲክቶክ ነው ቪዲዮ እስካሁን ያመጣሁት። እህቶቼ ደግሞ ቅር እንደማይላችሁ ነው። እሺ ለምን መሰላችሁ? እኔ ብቻ ስላላ ሰው ቤትም ስለማየው ቲክቶክ ላይም ድምጻችሁን ስለማይ በሆነ ነገር አቀነባብረው እንደዚሁም ደግሞ አንዳንድ ዩቲዩብ ላይ ስለማይ ነው ምጭ ነው። ቅር እንዳይላችሁ። ለማንኛውም ከልብ አመሰግናለሁ። ሌላው ደግሞ ኢምፖርታንት ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው እነ መቅዲ ያለ ስማችሁን ስለማልይዝ ነው ታውቃላችሁ። የኔ ነገር እስቲ ጌም ተጫወቱ። በቃ ይሄ ቀጠሮ ጌም ነው ላይክ እንደዛ ማለት ነው። ጌም ተጫወቱ ማለት ነው። እኛም ደግሞ እዚህ መተን እንትን እንላለን እንደነ ብሩኬ ኖ ምናምን ብለን እንጠራለን። እኛም የመዳም ቅመሞች ፈትፋቾችም እንመጣለን። እንዴ መስት ነው እኮ ፈትፋቾች አብሶ እንደዚህ ድምጻችሁ የምናመጣው። ስለዚህ ጌም ተጫወቱ የመዳም ቅመሞችዬ ማለት ነው ገስት ላይ እና መተንከታችን እናሽቀባብጥ እና ጌም ተጫወቱ በዚህ አጋጣሚ። ሲቀጥል እንግዲህ ሀይሚቲ የማይ ስዊት የኛ ፕሪንስ፣ የኛ ጀግና፣ የኛ አንደኛ የኛ ትበገር ሀይሚዬ ማለት በጣም ስማርት ናት። ትተውነው ምንም ብሰራ የሚያምርባት አንድ ቀንም አጥፍታ ማታውቅም። ጥፋትም የለባትም ውዶች። እዚህ ጋር ቴንኬር ነው። የድሮ ቪዲዮ እና የአሁን ቪዲዮ አይደለም። ብሩክን እኛ ጥላቻ አይደለም ቁር የምትሳደቡ ማለት ነው። ብሩክን ጥላቻ ሳይሆን አሁን የብሩክን ያመጣው ድራማን ራሱ ሳስበው እኔ ራሴን ያመኛል። እንዴት ሊቋጨው ነው? በቃ እንዴት ነው የሚቋጨው? እዩን ያመጣና በቃ ይሄ ፕራንክ ነው ስራ ነው ተብሎ ነው እንጂ እዩ አሁን እርጉዝ ናት እየተባለ 3 ወር እና ግራ እያጋባ ነው። እኛ ብሩክን ጥላቻ ሳይሆን ብሩክ በቃ በራሱ ሰዓት ራሱን አስጠቆረ እና ለዛ ነው ማለት ነውና ሀይሚትዬ ጀግና ናት። ብሩኬ በጣም እድለኛ ነክ። እችን የመሰለች ለነገሩ ትኮረባታለህ አንተ ራሱ ማለት ነውና ምርጥ ናት ሀይሚትዬ ማለት ትለያለች። የኛ ስማርት፣ የኛ አስተማሪ። እኔ እኮ አንዳንዴ እንዴት እንደምወዳት በቃ የምትናገረው ነገሮች ሁሉ እንዴት ደስ እንደሚል ማለት ነውና ብሩኬ ወደ ራስህ ተመለስ። ከምር እኔ አንዳንድ ነገር ስለ ዛሬ ድራማ አይደለም ማስበው። የሀይሚዬ እና የብሩኬ ህይወት ለነገስ እንዴት ነው? በዚህ ድራማ ይሄን ድራማ ተመልሰው እንዳይሰሩት ነው የምፈልገው በእኔ በኩል ማለት ነው። መብታቸው ነው ይስሩ፣ እኛ ማስተያየት እንሰጣለን። ግን እንዴት ነው እንደዚህ አይነት ድራማ እየተሰራ? መቼም እኝኝ በይ እንደምትሉኝ አውቃለሁ። ለምን መሰላችሁ? አሁን እኔ በበኩሌ ማለት ነው እስከዛሬ ሀይሚዬ ብሩክና ሀይሚዬ እንወዳቸዋለን፣ እናከብራቸዋለን። ከዚህ ቪዲዮ ምን ተማራችሁ ብትባሉ እኔ አሁን ብሩኬ ሀይሚን አያፈቅራትም ነው የምለው። ሪሊውን ነው የምነግራችሁ። የፈለገ ነገር ለ2 ደቂቃ አንድ ሴት ማልቀስ የለባትም። በጣም ሲከፋት ራሱ እንዴ እኛ እኮ ይኸው በስክሪን ላይ እያየን እየከፈለን እንደ ድራማ መሆኑን እያወቅን እና እኔ አያፈቅራትም ነው ሪሊውን ነው የምለው እዚህ ጋር። ያለበለዛ ደግሞ ይሄን ድራማ እንደጨረሰ በቃ ትክክለኛ ነገራቸውን ሚዲያ ላይ አንጸባርቁ፣ እኛም እንዳንቀባጥር። ትዳር ላይ ከሆኑ ቀለበት ካረጉ ምንድነው ይሄን ያክል? ሁሉም እኮ ይጋባል። ሁሉም እኮ ሚስቱን አንቀባሮ ሳይቸበችብባት ያኖራል ከሚዲያ ጀርባ። ስለዚህ የነሱ ለምንድን ነው ድብቅ የሚሆነውስ?
ለመሰላችሁ ብሩክ ላይም እንዳንፈርድ ነው። እኔ አሁን ለምሳሌ ዘር ብሩክ ሲል ብሩክ አያፈቅራትም፣ ብሩኬ ቺት ምናምን አያደርግም፣ ጨዋ ነው። እዩ የድሮ ፍቅረኛው አይደለችም። ሀይሚን ግን አያፈቅራትም ነው የምለው። እንደ በቃ የቡታጅራ ወንዶች እንደዛ የቡታጅራ ወንዶች ፍቅር አያውቁም ነው የምለው። ብሩክንም ቀላቅየዋለሁ ከነዛ ጋር ማለት ነው። ለምን አሁን የሆነ ነገር ማሳየት አለበት። እኔ አሁን ድራማውን ስለ ድራማው ሳስበው ራሴን ያመኛል፣ ብተው ይሻለኛል እንጂ ለምን እዩ አሁን እርጉዝ ናት ተብሏል እስከ 3 ወር ጠይ ምን ይደረግ። ስለዚህ ብሩኬ ስራ ነው፣ እዩም እርጉዝ አይደለችም። በቃ ስራ እንደማንኛውም ሰራው ኢትስ ግሬት ያልፋል። እንደ ድሯችን ብሩኬ ሀይሚዬ ንጉስ እያለን ቪዲዮዎችንን መስራት እንጀምራለን፣ አስተያየት መስጠት እንችላለን። እኔ በጣም ነው ማዝነው። እኔ በጣም ነው ማዝነው። ለምን እኔ ሀይሚን ማስባት እንደነገርኳችሁ በጣም ትልቅ ያኔ ተምራ ላይክ 5 ዓመት ተምራ ተመርቃ እንደዛ ነው ድሪም ማድረገው። ሀይሚና ብሩኬ ተረጋግተው ቪዲዮ ቢሰሩ ኢትስ ግሬት፣ ጥሩ ቪዲዮ እንደ ድሯቸው ማለት ነው። ሁለቱ የትላንትናውን ሁለቱ ለምን ውሸት ነው። አሁን ብሩኬ ተንበርክኬ በየሁሉ ቪዲዮ ላይ ተንበርክኬ ያዘጋጀሁት እንግዶቹን ለምን በቪዲዮ አልለቀቅም ነበር? ከስሬ ደግሞ ለእናንተ ለሷም ከስሬ ተሳቀብ ብሩኬ፣ እኛ ምን አገባን? እንስቃለን። እኔ ከስቀኛል ውዶች፣ ይሄ ተንበርክኬ ምናምን የሚለው ነገር ማለት ነው። እና ይቅርታ አድርጉልኝ። እኔ በቃ መቀለድም እንድናቆም ይሄን ነገር ይፍታው። በቃ ከዩ ጋር ያለውን ነገር ከዩ ጋር ፕራንክ ነበር ብሎ መፋታት አላስ ከዩ ጋር ከዛን ሀይሚትዬና ብሩኬ ትክክለኛ ላይፋቸውን ህይወታቸውን እኛ ማወቅ እንፈልጋለን። እኔ በበኩሌ ማወቅ ፈልጋለሁ። በቃ እንዴ ያኔ ትክክለኛ ለምሳሌ ፎር ኤግዛምፕል አብርሽ ሩታ ምንድን ናቸው? ባልና ሚስቶች፣ ምንም የሚስሩ ባልና ሚስቶች። ሀይሚና ብሩኬ ለምንድን ነው የሚደበቀው? አንዳንዴ እኮ ጥሩ አይደለም ውዶች። ለምን ባልና ሚስት አሁን አብርሽና ሩታ ባልና ሚስቶች ናቸው፣ አታወልደዋል 4 ነጥብ። የነ ሀይሚዬ ደግሞ ከካሜራ ጀርባ ምናምን መደበቅ አይን ምናምን፣ ይሄ ሴጣን ነገር እንዳትመኑበት። ይሄ ሰው አይን ምናምን እንዴ ከብሩኬ የበለጠ ስንት ወንድ አለ እኮ ቅብርር አድርጎ የሚያኖር ማለት ነው እንዴ። አሁን አንዳንድ እህቶቼ ዩቲዩብ ላይም ቲክቶክ ላይ ያላችሁ እንደ ብሩኬ የሚንከባከብ እኛም ብለን ነበር ባይሰበር ፍቅር እኮ ውዶች የአንድ ቀን የ5 ደቂቃ እንኳን ልዩነት በጣም ቼንጅ አለው። እነሱ ቡታጅራ ሆነው እንዴት እየሆነ ነበር፣ ሀይሚትዬን እንዴት እያስለቅሳት ነበር። እና ያ ነገር አልፈዋል። ዛሬ ላይ ምንድን ነው በቃ የእነሱን እኔ በበኩሌ ማለት ነው ቢናገሩ ደስ ይለኛል። በቃ ያኔ ተጋብተውም እንደሆነ በቃ ያኔ የሆነ ነገራቸውን ብናቅ ደስ ይላል። የሚዲያ ሰው እስከሆኑ ድረስ እኛ ለነሱ መልካም ነገር ነው የምንመኘው። ገባችሁ? እና ይሄን ነገር ቢያደርጉ ገስት ሲመጡ መጠየቅ ነው። ሲሪየስ ብሩክን ይሄን ነገር መጠየቅ ነው ያለብን። ለምን ሀይሚዬ ትሰደባለች? በዚህ ድራማ እኮ ሀይሚዬ ምንድን ነው አይፈልግሽም። እነሱ ግን ካሜራ ጀርባ ስራ ስለሆነ እየተነጋገሩ ነው። ለምንድን ነው ሀይሚዬ ስተት የለባትም የምንለው? ሀይሚዬ ስታለቅስ፣ ሀይሚዬ እሱ ጋር ስትሄድ ሲያባራት፣ ይሄ ማለት ተነጋግረው ነው። ገባችሁ? ሁለቱ የጨረሱት ነገር አለ። ሁለቱም ይዋደዳሉ፣ ይፋለጋሉ። እዚህ ጋር የሚሰሩት ስራ ነው። ግን ሞርዛን እንደዚህ አይነት ነገር ሲመጣ ሀይሚ ናት እየተጠቆረች ያለችው። ለምን ትለማመጫዋለሽ? ታዩ። ግን እነሱ የተጣመሩበት ነገር አለ እየተባለ ነው። እሱን ደግሞ ሞርዛን በግልጽ ማሳወቅ። ሀይሚትዬ ራሱ ለራስሽ ክብር ራሱ ጥሩ ነው መንገር ማለት ነው እንዴ። ከምር እኔ አላቅም፣ በክርስትና አላቅም፣ በእስልምና ግን ትዳራችሁን ይፋ ማድረግ ያው ግዴታ እንደሆነ ነው። ኒካ ነገር እንደዛና ከምር እና ይፋ ብታደርገው ምንም ማለት አይደለም። ይሄን ያክል መሆንም አለበት። ብሩኬ ደግሞ ሁሉ ነገር ከበደ። ስለዚህ ቦጋለም ወደ ራስክ ተመለስ። ኢነፍ በቃ ይበቃል ማለት ነው። እና ይሄን ይመስላል። ለማንኛውም ቻናላቸውን ሼር እያደረጋችሁ አፕሪሺየት አድርጓቸው። መጥቼ ህይወትን ተከተኩላችሁ ከስንት ሰዓት በኋላ። እንግዲህ ዛሬስ ምን ይሆን? ዛሬ ታርቆ ከመጡ እሰየው፣ ካልመጡ ቦጋለን እንግዲህ ያው እኛም እንረገጣለን፣ እሱም ይረገጣል። እኔማ እናቴ ከተሰደበች በኋላ ምንም አይመስለኝም። አይገርማችሁ? እናቴን ሰደበውብኝ ደግሞ የብሩኬ ዘመዶች ቅድም ያመጣኋቸው ሰው እና ውዶች ይሄን ይመስላል። አታምጭ ለምትሉኝ ደግሞ ያው ኮሜንት 6-7 ኮሜንት አምጭ ካሉኝ ነው የማመጣው። እና ችግር የለም ውዶቼ። ለምን እኛም ብቻ የሀይሚዬ ወዳጆች ተሳዳቢዎች ናቸው ምናምን እያሉ ስለሆነ
የእነሱን ለዛ ነው የመጣሁት። በሌላ ነገር አትውሰዱት። እና ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። እንግዲህ ሀይሚትዬን ሰብስክራይቧን ሼር አድርጉ ውዶቼ ማሮቼ። ሁሌም ወዳችኋለሁ በድጋሚ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ